ወጣት ሊዛ ደሳለኝ ትባላለች። ትውልድና እድገቷ ራያ ቆቦ ሲሆን የኮሌጅ ትምህርቷን ለመከታተል ደሴ ከከተመች ሰነባብታለች። ሐሙስ መስከረም 27 ከ6 ቀናቶች በፊት ስልኬ ተበላሽቷል ማሰራት አለብኝ ብላ ወደ ሱቅ ትወጣለች። ጓደኛዋ ስትቆይባት ስልክ ትደውልላታለች። ሊዛም ስልኩን አንስታ ደርሻለሁ፣ ሰፈር ደርሻለሁ አታስቢ ብላ ስልኳን ትመልስላታለች። ነገር ግን ብትጠብቃት ሊዛ ወደ ቤት ልትመለስ አልቻለችም። ይህም ያሳስባቸውና ፍለጋ ይገባሉ። ከዚህ በኋላ የሆነው እጅግ ለማመን የሚከብድ ነው። ከምሽቱ 3 ሰዓት ከ10 ላይ ሊዛ ደሳለኝን ያገኟታል። በሕይወት ግን አልነበረችም። በግፍ ተደፍራ ተደብድባ ለመናገር በሚከብድ ሁኔታ እንዳልነበረች ሆና ተጥላ ተገኝታለች። ነፍሷን የነጠቋት እስካሁን ለፍርድ አልቀረቡም። የሊዛ ጉዳይ የሚመለከተው አካል ላይ ጫና ለማሳደር አዲስ እንቅስቃሴ ተጀምሯል። ይህ አሳዛኝ ክስተት በሀገራችን የሴቶች ደህንነት ምን ያህል አደጋ ላይ እንዳለ ያሳያል። እንዲህ አይነቱ ጭካኔ የተሞላበት ወንጀል ምላሽ ሳያገኝ መቅረት የለበትም። ወንጀሉን የፈጸሙት አካላት በሕግ ተይዘው ተገቢውን ቅጣት እንዲያገኙ አፋጣኝ ፍትህ እንጠይቅ። ድምፃችንን በዚህ ጥሪ በመሳተፍ ፍትህ እንዲሰፍን የበኩላችንን እንወጣ። ሼር በማድረግ ለሊዛ ፍትህ እንጠይቅ። ይህን መረጃ ሼር በማድረግ ለሊዛ ፍትህ አብረን እንቁም። ፍትህ ለሊዛ ብለው በመጻፍ በተገኘው ሶሻል ሚዲያ ላይ ማለትም በፌስቡክ፣ በቲክቶክ እንደዚሁም በዩቲዩብ ላልሰማ እንድታሰሙ እንጠይቃለን። በጋዛ ታግተው የነበሩት የመጨረሻዎቹ 20 እስራኤላውያን ታጋቾች በሙሉ ተለቀው ቤተሰቦቻቸውን ተቀላቅለዋል። በተመሳሳይ በእስራኤል እስር ቤቶች የነበሩ ከ1900 በላይ ፍልስጤማውያን እስረኞች እና ታሳሪዎች ከእስር ተለቀዋል። ይህ ትልቅ የሰዎች ልውውጥ ለዘላቂ ሰላም ተስፋ የሰጠ ሲሆን የሰው ልጅ ነፃነትና ክብር የበላይ መሆኑን አሳይቷል።